ሰላም ሰላም ጋይስ እንደምናችሁ። ዛሬ በጎልድ አናሊሲስ ተመልሰናል። እንደምታዩት እዚህ ጋር የዴይሊ ታይም ፍሬም ካንድሎች አሉ። እነሱን ከዴይሊ ጀምረን ወደ ዊክሊ እንወጣለን። ከዛ በኋላ በሎወር ታይም ፍሬም እስከ 15 ሚኒት ድረስ አናሊሲስ እንሰራና ፎር ደ ኔክስት ዊክ ያለንን ኤክስፔክቴሽን ሼር አድርጋችኋለሁ። እናንተም ያላችሁን ኤክስፔክቴሽን ኮሜንት ላይ ድሮፕ አድርጉልኝ፣ አየዋለሁ ማለት ነው። ወደ አናሊሲሱ ስንገባ እዚህ ጋር እንደምታዩት ጎልድ ዴይሊ ታይም ፍሬም ላይ ነው። አክቹሊ ቤር የሆነ ሲዝን ላይ ነው ያለው። እንደምታዩት ከ5300 እዚህ ጋር እንደምታዩት 5390 አካባቢ ወደ 4400 አካባቢ በጣም ወርዷል። ማለትም ወደ 8% ነው። ኦብቪየስሊ ከ10% ይበልጣል። ወደ 16% አካባቢ ወርዷል። ይሄ ማለት ትልቅ ቁጥር ነው እንደ ጎልድ። ባለፈው እንዳየ ነው አይ ቲንክ እዚህ አካባቢ መሰለኝ ከጎልድ ብቻ ወደ ባለፈው እንዳየ ነው ከጎልድ ላይ እንደምታውቁት ወደ 3 ትሪሊየን ዶላር ዋይፕ አውት ሆኖ ነበር። ምክንያቱም ሪዝኖቹን ቴሌግራም ቻናል ላይ ሼር አድርጌላችኋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። አሁንም ለምን እዚህ ጋር እንደዚህ እንደወረደ ፈንዳሜንታሊ ሪዝኖች አሉት። እንደምታውቁት ኮንፍሊክቶች አሉ፣ ፋይናንሻል ክራይሲስ ያው እንደ 2008ቱ በጣም እንትን ባይሆንም ፋይናንሻል ክራይሲስ አሁን ላይ ያው በተወሰነ መልኩ እያየን እንገኛለን። ቢሆንም ግን እዛት ማች ይሄን ያህል እንትን የሚያመጣ አይደለም እንደ ሌላዎቹ። እንደ አሁን ለምሳሌ እንደ ኮቪድ ጊዜ እንደነበሩት በጣም ሲግኒፊካንት የሆነ ነገሮች የሚያመጣ ነገር ባይሆንም እንደምታዩት ይህንን ድሮፕ በደንብ አይተናል ማለት ነው። ሶ ፎር ደ ኔክስት ዊክ ዛሬ አክቹሊ ቅዳሜ ነው። ሰኞ እስከ አርብ ድረስ ባለው ዴይ ላይ ምን አይነት ሪያክሽን ልናይ እንችላለን በሚለው በተወሰነ መልኩ እናውራ ማለት ነው። እሺ እዚህ ጋር እንደምታዩት ጎልድ አሪፍ የሆነ ቤር ሲዝን ላይ ነው። እንደምታዩት እዚህ ጋር ያው ፌር ቫሉ ጋፖችን ጥሎ እየሄደ ነው። እነዚህን ተመልሶ ኦብቪየስሊ መሙላት አለበት። እዚህ ጋር ስዊንግ አለን፣ ስዊንግ ሀይ አለን። እዚህ ጋርም ደግሞ ስዊንግ ሎ አለን። ማነው በዊክሊ እዚህ ጋር ማየት እንችላለን። አክቹሊ እዚህ ጋር ስዊንግ ሎ አለን። ማነው እችኛዋ ስዊንግ ሎ። ሶ ምልክት እናድርግባትና እንደዚህ ምልክት ካደረግንባት በኋላ ወደ ዴሊ ላይ እንወርዳለን። ያው እየመጣ ያለው ኦብቪየስሊ ይህንን ለመውሰድ ነው። ይህንን ብቻ ላይ ሆነ ይህንንም ጨምሮ ሊወስድ ይችላል። ያው ከዚህ በኋላ ያለው እንትን ወደዚህ አካባቢ ነው። ወደ 3000 ደግሞ እንደ ጎልድ እንደሚወርድ እኛም እናውቀዋለን፣ ሁሉም ያውቀዋል። ወደ 3000 አይወርድም። ምክንያቱም የተለያዩ እንትኖች አሉ። ኢንተርናሽናሊ በጣም ተፈላጊ ነው ጎልድ። የፈለገ ክራይሲስ ቢያጋጥም ጎልድ ነው በጣም ብዙ ሰው ለመግዛት እና ሆልድ ለማድረግ ተመራጭ የሚያደርገው። ስለዚህ ጎልድ ወደ 3000 ካሁን በኋላ ይመለሳል ብዬ እንኳን አላስብም። ግን አይ ቲንክ ወይ ይሄኛውን ስዊንግ ወይም ደግሞ ይሄንን ቴክ ካደረገ በኋላ ሪቨርስ ያደርጋል ብዬ አስባለሁ ማለት ነው። ወይ ኔክስት ዊክ ወይም ደግሞ የሚቀጥለው ሁለተኛው ሳምንት ላይ አሪፍ የሆነ አፕዋርድ ሙቭመንት ልናይ እንችላለን ማለት ነው። ይህንንም ማርክ እናድርግና ከዛ በኋላ ወደ 4 አወር እንወርዳለን። እንደምታዩት ነው እችኛዋን ስዊንግ ቴክ አድርጓታል። እዚህ ጋር የምታዩት ስዊንግ ሎ ማርች 19 ላይ የነበረ ስዊንግ ሎ ነው። እንደምታዩት ይህንን ዛሬ አርብ ላይ ቴክ አድርጎታል። እሱን ማርካውት እናድርግና ኢአርኤል ነው ባይዘዊ ይሄኛው ኤክስተርናል እንትን ነው ሊኩዲቲ ነው። እዚህ ጋም ስዊንግ ሀያለን። ከለሮቹን እንቀይራቸው እንዳይመሳሰል ከዛ ጋር። ከዛ በኋላ ወደ 1 ሀውር እንወረድ ማለት ነው። እሺ ወደ 1 ሀውር እንደምታዩት ወርደናል። እዚህ ጋር እንደምታዩት ይሄኛውን ኢአርኤል ቴክ ካደረገ በኋላ አክቹሊ በዊክ ነው የወሰደው፣ በቦዲ አልዘጋልንም። ቢሆንም ግን በተወሰነ መልኩ ኮንሶሊዴት እያደረገ ነው። ግን እዚህ ጋር ኤክስፔክት የማደርገው እንደኔ የተወሰነ ፑሽ አድርጎ ይሄኛውን ስዊንግ ምናልባት እንደ ሊኩዲቲ፣ ምክንያቱም አርብ ላይ የተሰራ ስዊንግ ሀዮች ሞስት ፕሮባብሊ ሰኞ ላይ የመወሰድ እድል አላቸው። ስለዚህ ይሄንን ቴክ አድርጎ ምናልባትም ይሄንን ቴክም ሊያደርግ ይችላል። ግን በተወሰነ መልኩ እዚህ ጋር ሪጀክት ካደረገልን ዳውንሳይድ ሙቭመንት መያዝ እንችላለን ማለት ነው። እስከዚህ ድረስ ወይም ደግሞ እስከዚህ ድረስ በተወሰነ መልኩ አሪፍ የሆነ ሙቭመንት ቱ ዳውንሳይድ መያዝ እንችላለን። ያው አሪፍ ትሬድ ነው የሚሆነው፣ ምክንያቱም ካውንተር ትሬድ አይሆንም። በራሱ በትሬንዱ ያለ እንትን ነው ትሬድ ነው ቴክ የምናደርገው። በጣም ሪስኪ አይሆንም።
ሁለተኛ ደግሞ እነዚህ ሊኩዊዲቲዎች ናቸው ማርክ ያደረግንባቸው። እነዚህን ቴክ የሚያደርግ ከሆነ ያው ኦብቪየስሊ ለእኛም ቲፒያችን ሂት ያደርግልናል። ከዚህ በኋላ ደግሞ እዚህ ጋር ያለውን ሙቭመንት ካየን በኋላ ቱ አፕሳይድ እነዚህን ሊኩዊዲቲዎችም ታርጌት እያደርግን ቱ አፕሳይድ ትሬድ እናደርጋለን ማለት ነው። ሶ በዋን ሀወር ነው አክቹዋሊ አሁን ላይ አናሊሲስ እየሰራን ያለ ነው። ወደ 15 ሚኒት እንውረድና አርብ ላይ የነበረውን የማርኬት እንትን እንየው ማለት ነው። ይህንን ኤክስፔክቴሽን ነግራችኋለሁ። ከሰኞ በኋላ ያለው ሊኖር የሚችለውን ምናልባት አርብ ላይ የነበረውን ደግሞ እዚህ ጋር እንደምታዩት ነው። ያው እዚህ ጋር እንደምታዩት እንትን አለን የኤዥያን ሴሽን አለን እዚህ ጋር ማርኬት ስትራክቸር ሽፍት አክቹሊ ሰጥቶናል። ግን ያው ማርኬት ስትራክቸር ሽፍት ሰጥቶናል። ከዛ በኋላ ትሬድ ኮንቲኒዌሽን እዚህ ጋርም ሰጥቶናል አንድ፣ ከዛ በኋላ ሁለት ማለት ነው ትሬድ ኮንቲኒዌሽን ሰጥቶናል ማለት ነው። ግን ልንይዝ የምንችለው ሙቭመንት ምንድን ነው? ይህንን ካልን በኋላ እዚህ ጋር ወደ 5 ሚኒት ብንወርድ አሁን ማርኬት ስትራክቸር ሽፍት ቱ ዳውን ሳይድ እንፈልጋለን። ከዛ በኋላ አሁን ትሬድ ቴክ ማድረግ የምንችል ምክንያቱም አፕሳይድ ኦብቪየስሊ የመውጣት እድሉ ትንሽ ነው። እንደምታዩት ላለፉት አንድ ሳምንት ወይ ደግሞ 2 ሳምንት አካባቢ ዳውን ትሬንድ ነበር ጎልድ ሲወርድ የነበረው። ስለዚህ አፕሳይድ ካውንተር ትሬድ አንገባም። ስለዚህ ቱ ዳውን ሳይድ ነው የምናየው ትሬዶችን ማለት ነው። ሶ ማርኬት ስትራክቸር ሽፍት ያልኳችሁ ለምሳሌ እዚች ጋር ይሆናል። ያው ግን 5 ሚኒት ላይ ብዙ ጊዜ እንትን አላደርግም፣ አናሊሲስ አልሰራም። ጎልድ እንደምታውቁት በጣም ቮላታይል ስለሆነ በጣም ዲስፕሌስ ለማድረግ ፈጣን ነው እንትኑ። ስለዚህ በ15 ሚኒት ነው ዝቅተኛ የማየው ጎልድን። ግን ቢሆንም እዚህ ጋር ማርኬት ስትራክቸር ሽፍት ማየት እንችላለን። ከዛ በኋላ ያው ምን እናደርጋለን? ብሬከር ብሎክ ምናምን እናወጣለን። ያው ይሄ ከወረደ በኋላ ቀጥታ መጥቶልናል እዚህ ጋር። ከዚህ በኋላ ያለውን ትሬድ ማግኘት እንችል ነበር ማለት ነው። እዚህ ጋር ሾርት መግባት እንችላለን። ስቶፕ ሎሳችን ኦብቪየስሊ ከስዊንግ ሀይ በላይ ነው። ግን እዚህ ጋር ሊያስወጣን ትንሽ ነበር እንደምታዩት ላሳያችሁ። እኛ እዚች ላይ ነበር የምናደርገው። ትንሽ መጨመር እንችላለን እንደዚህ ጨመረ ምናምን፣ ግን ያው እንትን ከሆነ የሚሆንብን ነው እዚህ ጋር የምናደርገው። እንደምታዩት እዚህ ጋር ይህን ዞር አድርጌ ላሳያችሁ። በጣም ትንሽ ፒፕስ ነው ሊያስወጣን እንትን ያለን። ቢሆንም ግን ማግኘት እንችል ነበር ማለት ነው። ከዛ በኋላ ታርጌታችንን ይህንን ሎ ታርጌት ማድረግ እንችላለን። ግን ያው ከዚህ በፊት እንደነገርኳችሁ እኔ ብዙ ጊዜ የዊክ ሎ ታርጌት አላደርግም፣ ቦዲ ነው ታርጌት የማደርገው። እዚህ ጋር ነው ታርጌት ላደርግ የምችለው በእነዚህ ማለት ነው። ከዛ በኋላ ምተን ይህን የመሰለ አሪፍ ትሬድ ማግኘት እንችል ነበር ማለት ነው። ያው አክቹዋሊ በሰዓቱ ሲሆን ትንሽ ከብዳል። አይኑ ኢሞሽናሉ አለ፣ ብዙ ነገር አለ። እሱ ሲጨማመር ትንሽ ሊከብድ ይችላል። ቢሆንም ግን በተወሰነ መልኩ ኢሞሽናችንንም ብዙ ነገር ማኔጅ እያደረግን ትሬድ ማድረግ መልመድ አለብን። ያለበዛ ትንሽ እየከበደን የሚመጣውና ይህንን የመሰለ 1 to 11 አካባቢ ትሬድ መያዝ እንችላለን ማለት ነው። ስቶፕ ሎሱን ባይዘው ከዚህኛው እነዚህን ከፍ አድርገን ማድረግ እንችላለን። ትንሽ አሁን ስዊንግ ሎ አንዳንዴ ማኒፑሌት ያደርጉታል። ለምሳሌ አሁን እዚህ ጋር ነበር ትንሽ እንዲህ ይመጣና እዚህ ጋር አስገብቶን ትንሽ ሪጀክት አድርግና የወረደ ሲመስለን ከዛ በኋላ ይሄንን ሀይ የኤዥያን ሀይ ቴክ አድርጎ እንደዚች ብቅ ብሎ ከዛ በኋላ ቀጥታ ይወርዳል ማለት ነው። ኦብቪየስሊ እኛ ካስወጣን በኋላ የሚሄደው ማለት ነው። እንደዛ እንዳይሆንብን ሪጀክሽን ካየን በኋላ መግባት እንችላለን። ለምሳሌ እዚህ ጋር መግባት እንችላለን። ይህንን እዚህ ጋር ሪጀክሽን በ15 ሚኒት አይተናል። ሁለተኛው ከአንድ ላይ እዚች ጋር መግባት እንችላለን። እዚች ጋር ከዛ ስቶፕ ሎሳችንን ስዊንጉ ሀይ ላይ
እዚህ ራሱ ይሄኛው ላይ አዎ ይሄንን እዚህ ላይ ማድረግ እንችላለን፣ ግን እዚችኛዋ ላይ ማድረግ እንችላለን። ግን ፎር ደ ሴፍቲ ፐርፐዝ ያው ምናልባት ይሄንን ቴክ ለማድረግ ከመጣ ይሄንን እንዳያስወጣን ቶሎ ትንሽ ከፍ አድርገን እዚህ ጋር አካባቢ እናስቀምጣለን። ከዛ በኋላ ታርጌታችን ቅድም እንዳሳየዋችሁ 1 to 5 አካባቢ አሪፍ ትሬድ ካች ማድረግ እንችላለን ማለት ነው። ሶ የዛሬ ቪዲዮ ይህንን ይመስላል። አርብ የነበረውን ትሬድ በተወሰነ መልኩ አናሊሲስ ሰርተናል እና ፎር ደ ኔክስት ዊክ ያለንኝን ኤክስፔክቴሽን ሼር አድርጊያችኋለሁ። እናንተም ቅድም እንዳልኳችሁ ሀሳባችሁ ምንድን ነው? ቡል የሆነ ማርኬት የምታዩ ይመስላችኋል ወይስ ቤር የሆነ ማርኬት የምታዩ ይመስላችኋል? እሱን ኮሜንት ሴክሽን ላይ ድሮፕ አድርጉልኝ፣ አየዋለሁ። ሶ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ